ሁሉ ሰላም ነው? ደስተኞች ናችሁ? ዛሬ የጌታ እራት ስርዓት እና ምንድነው እያደረግን ያለ ነው? አንዳንድ ጊዜ ስንቆይ ልማድ ይሆንና ሃይማኖት ይሆናል። ሃይማኖት እየቆየ ሲሄድ ደግሞ ተደጋጋሚ ስርዓቶችን ስለምንፈጽምበት በቃ እንለምደውና ምንም ትርጉሙ ይጠፋብናል። እና ዛሬ ለማስታወስ ነው። ሁልጊዜ በጣም ደስ ይለኛል። ሁለተኛ ጴጥሮስ ላይ ጴጥሮስ ስለ እነዚህ ነገሮች ምንም ብታውቁ ይላል። ይሄንን ብትጨምሩ ጨምሩ ይልና እነዚህ ነገሮች የሌሉት ዕውር ነው። እነዚህ ነገሮች ብታደርጉ ከቶውኑ አትሰናከሉም እና ደግሞ በጌታችን ኢየሱስ ክርስቶስ ዕውቀት ፍሬቢሶችና ስራ ፈቶች አትሆኑም። እንዲህ ካለ በኋላ ስለ እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለው እውነት ምንም ብትጸኑ ስለዚህ ነገር ደግሜ ማሳሰቤንና ማስታወቄን አልተውም ይላል ጴጥሮስ። ለምንድነው ይሄንን እምላችሁ ብሎ ይላል? በዚህ ማደሪያ ለጥቂት ጊዜ ነው የምቆየው። ከዚህ ከሄድኩኝ በኋላ እንደገና ደግማችሁም ደግሞ እንድታስታውሱ ስለምፈልግ ነው ብሎ ጴጥሮስ ያሳስባልና ዛሬ በተለየ መንገድ ስለ ጌታ የምስጋና ዓመት ነው። ስለ ምስጋና ነው የምንማረው። ባለፈው በጣም አስደናቂ ትምህርት ተምረናል። ባለፈው ሳምንት አንደኛ ቆሮንቶስ ምዕራፍ 12ን በእውነት እኔ ቁጭ ብዬ ስማር ይሄን መጽሐፍ አንብቤው ነበር ወይ እስክል ድረስ በጣም አስገራሚ የሆነ ነገር ተከታትያለሁኝና ጌታን በጣም ሳመሰግን ነበርና የጌታ እራትና የአንደኛ ቆሮንቶስ 12 በተለይ በአካል ውስጥ ያለውን ነገር መያያዝን ዛሬ ደግሞ የምናስተውልበት ክፍል ነው። ስለ ጌታ እራት ከሚነበቡ ሁሉ ጊዜ ጌታ እራት ሲሰጥ የምናነባቸው ክፍሎች መካከል አንዱ ማቴዎስ ወንጌል ምዕራፍ 26 እሱን እናነብና እንጀምራለን። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ያለውን ክፍል እናንብብ። እየበሉ ሳሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱም በመስጠት እንዲህ አላቸው፣ ሁላችሁ ከዚህ ጠጡ። ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው እላችኋለሁ። በአባቴ መንግሥት ከእናንተ ጋር በአዲስ መልክ እስከምመጣበት እስከዚያን ቀን ድረስ ከእንግዲህ ከዚህ የወይን ፍሬ አልጠጣም። መዝሙሩም ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ ይላል። ጌታ ኢየሱስ ክርስቶስ ይህንን ክፍል ወይም ይህን ትምህርት ያስተማረው ወይም መልእክት የተናገረው በመጨረሻው ሰዓት ነው። ለመሄድ በጣም ጥቂት ጊዜ በቀረው ሰዓት ነው። እየበሉ ነበር። በሌሎች የወንጌል ክፍሎች ላይ እንደምታውቁት ሂዱና ፋሲካን አዘጋጁልኛል። አንድ የፋሲካ እራት የተዘጋጀ የፋሲካ ራት ነበረ። እዛ የፋሲካ ራት ላይ ነው ምን አላቸው? ድንገት እየበሉ እያለ ከመብላቸው መካከል አሁን አንዳንዴ የጌታ ራት አወሳሰዳችን ያንን ታሪክ እንዳያጠፋብን መጠንቀቅ አለብን። እንደ የተለመደ የአይሁድ የራት ስነ ስርዓት ነበረ። የፋሲካ መርሃ ግብሮች መካከል አንዱ ስርዓት ሶስተኛው የጌታ ኢየሱስ ክርስቶስ በአገልግሎት የተገለጠባቸው ሶስተኛው ፋሲካ ነው እና ያ ፋሲካ የተለየ ፋሲካ ነበረ። ምንድነው ያደረገው? ድንገት ተነስቶ ከሚበሉት እንጀራ ወይም በአይሁድ ቂጣ የሚበሉትን አንስቶ ይሄ ሥጋዬ ነው አላቸው። የሚጠጡትን ወይን አንስቶ ይሄ ደሜ ነው አላቸው። ልብ እንበል። ጌታ ምንድነው ያላቸው? ከሚበሉት ነገር መካከል አንስቶ ነው ሲበሉት የነበረው ይሄ ሥጋዬ ነው አላቸው። ከወይኑ አመጣና ይሄ ደሜ ነው አላቸው እና ሥጋዬን ብሉ ደሜንም ጠጡ አለ። አሁን ይሄ ለአእምሮ በጣም የሚገባ ጉዳይ አይደለም። ስለዚህ ግን አንድ የሚገባን ነገር ምንድነው? ጌታ ኢየሱስ የሰጠው ስርዓት ከስርዓት ያለፈ ትልቅ የሆነ ኪዳን ወይም ሚስጥር ነው። አዲስ ኪዳን ነው። እንደውም ስለ ደሙ ሲናገር በደሜ የሚሆን አዲስ ኪዳን ነው። ኪዳን እየተገባላቸው ነውና ይሄንን በበላችሁ ጊዜ አለ፣ ይሄንንም በጠጣችሁ ጊዜ ደግሞ የሚሆን ነገር አለ። ምንድነው የሚሆነው? እኔ እስክመጣ ድረስ ምስክሮቼ ትሆናላችሁ። ጳውሎስ በተለይ
በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ከዚሁ ጋር የተያያዘ የመጽሐፍ ክፍል የሚጠቀስ ሁሌ ጌታ እራትን ስንወስድ የሚጠቀስ ነው። ጳውሎስ ይሄ ስርዓት በተፈጸመበት ምሽት አልነበረም። እንደምታውቁት ቆይቶ ነው። የሐዋርያት ሥራ ምዕራፍ 9 ላይ ነው የጳውሎስ ታሪክ የሚጀምረው። ግን በደንብ ያስረዳና የተነተነልን እሱ ነው። ይሄንን በበላችሁ ጊዜ፣ ይሄንን በጠጣችሁ ጊዜ ጌታ እስኪመጣ ድረስ ምስክሮች ትሆናላችሁ አለ። ምን አይነት ምስክር? ስለ ሞቱ የምትናገሩ ትሆናላችሁ። ጌታ እስከሚመጣ ድረስ ማለት ደግሞ ስለ መምጣቱ ትናገራላችኋል። ይህንን የጌታ እራት ስርዓት በምንወስድበት ጊዜ ስርዓት ብቻ አይደለም እየፈጸመን ያለው። ሁለት ታላላቅ ነገሮች ናቸው በሕይወታችን የሚሆኑት። አንደኛው ስለ ጌታ ሞት የምንናገርበት እድል። እንደገና እዚህ ለምንድን ነው የተሰበሰብነው? የሆነ ማህበር አይደለም፣ ይሄ ቁም አይደለም፣ የሆነ አንድ ተቋም አይደለም። እርግጥ ነው በዘመኑ ስርዓት ቤተክርስቲያን በምታልፍበት ዘመን ሁሉ እንደ ዘመኑ ስትራክቸር አላት። ተቋም እንደመሆኗ መጠን ፈቃድ እንዲኖራት ትገደዳለች። መሰብሰቢያ አዳራሽ ሲኖር መሰብሰቢያ አዳራሽ ውስጥ የሚሰበሰቡበት የሚቀመጡ ሰዎች ወንበር ይደረደራል። ሙዚቃ መሳሪያው፣ ሌሎቹ ነገሮች ሁሉ እንዳሉ ሆኖ ተቋማዊ መልክ እንዳለ ሆኖ ዋነኛ መርሳት የሌለብን ጉዳይ እዚህ የምንሰበሰብበት ምክንያት ሁለት ነው የሚለን። ይሄ ደግሞ በምንወስድበት ጊዜ አንተ እንዳትረሳ። ለምንድን ነው እዚህ ያለው? አሁን ቅድም ለምሳሌ አንዳንዶች መጽሐፍ ቅዱስ ይዛችሁ ነው ሲባል እንደ ግዴታ ቆጥራችሁ ዲጂታል አትጠቀሙ፣ ሞባይሎቻችሁን ዝጉ፣ ፈጽሞ እንዳትጠቀሙ ሲባል ይሄ እንደ እንትን ልትቆጥሩት ይችላል። ይሄ እንደ ተቋም ብቻ አይደለም። እዚህ የተሰበሰብነው ለምንድን ነው? ያለነው ለምንድን ነው? እዚህ ያለንበት ምክንያት ስናስታውስ ነው የሚገባል። ከኋላችን ትውልድ ሲመጣ ያንን እያስታወሰ እንደሚሄድ እኛ እዚህ ሞባይላችንን ይዘን ኢንተርኔት እየተጠቀምን የሚያይ ልጃችን ነገ ጠዋት እዚህ ለምን እንደምንሰበሰብ ይዘነጋዋል። ፈጽሞ ሊከተለን አይችልም። እዛ ሆኖ ቢዝነሱን ያደርጋል። እዚህ በግማሽ ልቡ ተቀምጦ ግማሽ ልቡን ደግሞ ውጭ ጥሎት ይሄዳል። እዚህ የምትሰበሰቡበት ምክንያት ስትሰበሰቡ ጌታ እዚህ ቦታ ላይ ያስቀመጠን ሞቱን እንድንናገር መምጣቱን እንድንናገር ነው ይላል። እንግዲህ በወንጌል ዋና ነገሮች መካከል ሁለቱ አንኳር ናቸው። በየትኛውም ዘመን በዚህ ምድር ላይ ሞት የሚባለው ነገር ለሰው የምስራች ሆኖ አያውቅም ከጌታ ሞት በቀር። እኛ እሱን እንድናውጅ ነው እዚህ ያለ ነው። ኢየሱስ ሞቷል እያለን ስለ ኢየሱስ ሞት እንድንናገር ይሄ ይስሙንም አይስሙንም ይቀበሉን አይቀበሉ። አሁን ቅድም እዚህ ጋር ወደ 40 የሚሆኑ ሰዎች ይሄን ሰምተዋል ትናንትና ቅዳሜ ስንል ይሄ ዋነኛ ስራችን ነው። ግን በየሰፈራችን ደግሞ ምን ያህል አድርሰናል? ምን ያህል ተናግረናል? ድንገት ላገኘናቸው ሰው በዚህ ሳምንት ምን ያህል ስለ ጌታ ሞት ተናግረናል? እሱ ብቻ አይደለም፣ የምስራች ብለን የምንናገረው ሌላም ነገር አለን። ኢየሱስ ተመልሶ ይመጣል። ቅድም ጠዋት ላይ ሲጸልይ ሰማ ነበር። ኢየሱስ ይመጣል፣ ኢየሱስ ይመጣል የሚል ጮይ ድምፅ ሰምቻለሁ። ልክ ነው። እዚህ ያለ ነው ልናበስር ያለው ነው ኢየሱስ እንደሚመጣ ነው። አንደኛ ለዚህ ምድር ሁሉ ላለው ጥያቄ ማንም መልስ የለውም። መልስ ያለው ከጌታ ዘንድ ብቻ ነው። እሱ ምንድነው? ኢየሱስ ሞቶልናል። አንድ ቀን ሁላችን መሞታችን አይቀርም። ይሄን ምድር ጥለን እንሄዳለን። ብዙ አስጨናቂ ነገሮች አሉ፣ ብዙ እንባ አለ። ለዛ ሁሉ መፍትሄ አንድ መፍትሄ ነው የሰጠው። ኢየሱስን ገደለልን፣ ኢየሱስን በመስቀል አኖረልን ጌታ። ይሄንን ነው የሰጠን። በቃ ከዛስ እመጣለሁ አለ። አሁን የምናየው ነገር ብዙ አስጨናቂ ነገር ቢኖርም ኢየሱስ ደግሞ ይመጣል። ባለፈው ሳምንት ከዚህ እንደወጣሁኝ የዘመድ ጉባኤ ነበረ እና እዛ ጉባኤ ላይ ተገኝቼ በጣም ደስ የሚል ነገር ሰማው። አንድ በጣም ያኔ አክራሪ ኦርቶዶክስ እያለሁ በጣም አክራሪ እንድትሆን ያደረኳት ያጎቴ ሚስት አለች። በጣም መወዳት ናትና አንተን እምነቴን እንድጸና ያስደረከኝ ስትለኝ አይኔ ዘን ጊዜ ሳላቅ ነው ያሳትኩሽ እላታለሁ። ነው ለስንገናኝ እሱ ነው ምናምን። ግን ስለ የሷ ባል ወንድም ስላጎታችን ይነግሩኝ ነበር። ልጁና ባለቤቱ በመጨረሻው ሰዓት ላይ ወደ ሞት እያጣጣረ በነበረበት ጊዜ አንድ ቀን ሰዎች ተሰብስበው ሲጸልዩለት አገኘሁኝ። ምንድነው ብዬ ተናድጄ ትልቁ ልጁ ናት ይሄን የምትነግረኝ። ተናድጄ ስገባ ምንድነው ስል ግድ የለሽም እነዚህ ሰዎች ጋር ነው እውነት ያለው አለኝ አለች።
እነዚህ ሰዎች ጋር ነው እውነት ያለ። ከዛ የዘመድ ጉምቱ የተባሉ ሰዎችን አምጥቼ እንዲቆጡት አደረኩኝ። በፍጹም ይሄ ነው እውነት። በመጨረሻው ሰዓት የሰማው የወንጌል ቃል እንዴት ጌታ እንደዚህ አድርጎ በቃ ነፍሴ እንዴት ሐሴት እንዳደረገች። አንዳንዴ ይሄንን ስንናገር ሰዎች አይቀበሉንም ብለን እናስባለን። እኛ አይደለንም የምናሳምነው። ትልልቅ ይሁን ትንሽ ይሁን፣ የተማረ ይሁን ያልተማረ ይሁን፣ ድሃ ይሁን ሀብታም ይሁን፣ ነጭ ይሁን ጥቁር ይሁን የምስራች አለን። ኢየሱስ ሞቶልሃል። እዚህ መካከል እንግዲህ እንዳልጠቅስ ግን በጣም የተባረኩበት አንድ ምስክርነት አለ። አንድ በረራ አስተናጋጅ አለች እና አንድ ቀን ስትነግረኝ በጣም ነፍስ የተደሰተው ያልነገርኩት ፓይለት ያልነገርኳት ሆስቴስ ከኔ ጋር ምሰራ የለችም። ባገኘሁት አጋጣሚ ሁሉ ወንጌል እናገራለሁ። እኔ ሙሉ ጊዜ በቃ በዝማሬ ለመስጠት ሌላ ጊዜ ትተዋወቋታላችሁ። ሙሉ ጊዜ በቃ በዝማሬ ነበር ልሰጥ ያሰብኩት። ኖ አለኝ ጌታ፣ መንገዱን ከፈተ። ስለዚህ አየር ላይ ወንጌል ነው የምናገረው ባገኘሁት አጋጣሚ ሁሉ። እንዴት ደስ እንዳለኝ ወገኖች። የትም ቦታ ብትሆኑ የትም ስራ ላይ ብትሆኑ ኢየሱስ ሞቷል። ኢየሱስ ሞቶልሃል። ይሄንን የምስራች ይሄንን ስናርቅ ይሄንን እንድንናገር ነው። እዚህ ጋር 30 በ30 50 በ50 በሆነች ፑልፒት ላይ ተወስነን ስለዘመርን ስለሰበክን አይደለም። መድረክ ሁሉ የተከፈተ ነው። እስቲ ስንት ራሳችሁን ገምቱ። አፋችሁ ተከፍቶ በድፍረት ስለ ኢየሱስ ሞት ታወሩበታላችሁ፣ ትናገሩበታላችሁ። ይህ ብቻ አይደለም፣ ኢየሱስ ተመልሶ ይመጣል። ኢየሱስ ይመጣል። ይሄንን በወሰድን ጊዜ በህይወታችን የሚመጣ ነገር ነው። ኢየሱስ ይመጣል። የምስራች ኢየሱስ ይመጣል። ይሄ አሁን ፖለቲካውን ስታዩ፣ ኢኮኖሚ ስታዩ፣ ማህበራዊ ህይወት ግንኙነቱን ስታዩ፣ ኑሮውን ስታዩ፣ አንዳንድ ነገሮችን ልብ የሚያዝል ነገር ነው እና መፍትሄው ምንድን ነው? ኢየሱስ ይመጣል። የነገስታት ንጉስ ኢየሱስ ይመጣል። በግርማው የከበረ ኢየሱስ ይመጣል። ታላቅ የሆነው ንጉስ ኢየሱስ ይመጣል። እስቲ ጨዋቸው አንድ ጊዜ ኢየሱስ ይመጣል በሉ እስቲ። ሃሌሉያ! አስገራሚ የሆነ የህይወት ስርዓት። ይሄንን ለመናገር ነው። ይሄ አፋችን አንደበታችን ከተያዘበት ከተለጎመበት አሁን ለሌላ ነገር ብዙ እናወራለን። አንዳንድ ሰው ስለ ስፖርት ካወራችሁት ማቆሚያ የለውም። ማንቸስተር ካለ፣ አርሰናል ካለ፣ ቼልሲ ካለ፣ ወይም ባስኬትቦል ወይም የሆነ ነገር ካለ በቃ መለሻ የለውም። አንዳንድ ሰው ፖለቲካ በየትኛውም በዚህኛው ወይም በዛኛው ጽንፍ አራራራ ተብሎ ነው የሚያቆመው። ስለ ኢየሱስ ግን ዝም ጴንጤ ሆኖ ሌላስ ቦታ ስለ ፖለቲካ ብታወሩ፣ ስለ ማህበራዊ ህይወት ግንኙነት፣ ስለ ኑሮ ብታወሩ ማንም ምንም አይል። ልክ ኢየሱስን አታውራ ይሄንን ስም እናወራለን። ኢየሱስ ወሬያችን ይሄንን ስትወስዱ አንደበታችሁ ይከፈታል። ምን ለማለት ሞቷል፣ ምን ለማለት ይመጣል። ይሄንን ለመናገር ነው የምትወስዱት። ግን በዚህ ምድር ላይ ይሄንን ስንወስድ ምንድነው? እዚህ ጋር ደሜን ስጋዬን አለ። ደምና ስጋ ምንድነው? ሃይላይቱ ነው እንዳልኳችሁ። የማታውቁትን ነገር አይደለም፣ ግን ላስታውሳችሁ እስቲ። ይሄ ደም ምንድነው? ይሄ ስጋ ምንድነው? መጀመሪያ የኢየሱስ ደም ምን አደረገ? ኢየሱስ በፍርሃት ሲጣጣር ይላል ሉቃስ 24:44 ላይ በፍርሃት ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። እና ስለዚህ ጉዳይ የተለያየ ዝብርቅርቅ ያለ መረዳት ከልጅነት ዕድሜ ጀምሮ ነበረኝ። ደሙን ተንጠባጠበ የሚለውን እቃወም ነበር። መጀመሪያ ላይ ደሙ ተንጠባጠበ ይመስለኝ ነበር። ሳነበው ደግሞ ወዙ ነው የሚለው አልኩኝ። በኋላ ላይ ደግሞ አንዳንድ ጥናቶችን ሳይ ሰው በፍርሃት በጣም በሚጨነቅበት ጊዜ ከጭንቀቱ የተነሳ የደም ስሮቹ ይፈነዳዳሉ። ቀጫጭን። ይሄ በሳይንስ የተረጋገጠ ነገር ነው። ኢየሱስ ላብ ብቻ አይደለም ደም ጭምር ነው ያላበው። ይሄ በአብዛኛው ስነ መለኮት ላይ እየታመነ የመጣ ጉዳይ ነው። ምንድነው እሱ? ለምን ያንን ደም እስከሚያልበው ደረሰ? የኔና የናንተ ጭንቀት እሱ ላይ ነበር። እኔና እናንተን የሚያስጨንቀን አሁን የሆነ ጭንቀት የሌለበት ሰው፣ አሁን እዚህ ጋር መካከል ጭንቀት ያለበት ሰው ሁላችሁም እጅ እንደምታወጡ እርግጠኛ ነኝ።
ማለት እዚህ ኢትዮጵያ ውስጥ መኖር ራሱ ያስጨንቃል። ምድር ላይ መኖርም ያስጨንቃል። ዓለም ላይ ጭንቀት የሌለበት ቦታ የለም። ኢየሱስ ያ ሁሉ የምድር ጭንቀት፣ የምድር ጣር፣ ከምንም በላይ ደግሞ የሞት ጣር፣ የሞት ጭንቀት፣ ሰው ከሞተ በኋላ ወደ ሲኦል የሚሄድበትን ያንን ተሸክሞ እኔና እናንተ መጣር ማልቀስ የነበረብንን በጭንቅ የደም ላብ እንደዚህ እስኪንጠባጠብ ደም ስሮቹ እስኪፈነዳዱ ድረስ ለእኔና ለእናንተ ጭንቀት ተሸክሟል። ስለ ኢየሱስ ደግሞ በኋላ ላይ የምናያቸው ነገሮች አሉ። ኢየሱስ በጸሎት ላይ ሆኖ ያንን ደሙ ወጥቷል ከላዩ ላይ የደም ስሮቹ እስኪፈነዳዱት። ኢየሱስ ወደ መስቀሉን በሚሄድ መስቀል ላይ አይደለም ደሙ መፍሰስ የጀመረው። ወደ መስቀል በሚሄድበት ጊዜ ብዙ አይነት ድብደባ፣ ብዙ አይነት መከራ ደርሶበታል። ይመቱት ነበር፣ ይወድቅ ነበር፣ ይነሳ ነበር። መስቀል ነው የተሸከመው። ከባድ ነው። እንደሚታሰበው በጣም የተላገ በባለሙያ የተሰራ መስቀል አይደለም። ጉጦች ያሉት የሚጎረብጥ የሚወጋ ከባድ ስላቃተው እኮ ነው። የቀሬናው ስምዖን ድንገት መጥቶ እስኪሸመው አቅቶት እያንዳንዱ መንገድ በጣም ብዙ መከራ ይበዛበት ነበር። ያልበቃ ብሎት የሾህ አክሊል ላዩ ላይ አድርገዋል። ይሄ ቆንጥር ይሄን የሚያካክሉ ቆንጥሮች ናቸው ላዩ ላይ የነበረው። በበትር ይመቱት ነበር ላዩ ላይ አስቀምጠው። ጥቂት ነገር ስቴኪኒ እጃችሁ ላይ የጥርስ ማጽጃ ስንጥር ወስዳችሁ ሞክሩት ምን ያህል አሰቃቂ እንደሆነ። እሱ ግን ሙሉ ጭንቅላቱ ላይ ያ ነበር። ይመታ ነበር፣ ይደበደብ ነበር፣ ተገርፏል። መግረፊያው ተገረፈ ስንል ይሄኛና እናንተ እንደምናውቀው የውዬ አይነት ጅራፍ ወይም አለንጋ አልነበረም። ጫፉ 6-7 ጫፎች እንደዚህ ያሉት እላው ላይ ያጥንት ደግሞ መቦጨቂያ የተዘጋጀለት ሲገረፍ ህመም ብቻ አይደለም የሚሰማው፣ ቦጭቆት የሚነሳ የሮማውያን በጣም አሰቃቂ የሆነ መግረፊያ ነው። የተገረፈ ሰው አይሰቀልም። ስለዚህ ገርፈው ሊለቁት ሮማውያን ያሰቡ ይመስላሉ። በዛ ነበር የሚገረፈው። እያንዳንዱ ግርፋት ከሰውነቱ ላይ ነጥቆት የሚወጣው ቦጭቆት የሚወጣው ነገር ነበር። ደም ነው ከዛ ውስጥ የሚወጣ የነበረው። ይህ ብቻ አይደለም፣ ስድብ ጠግቧል። ስነ ልቦናዊ ጫናው ቀላል አልነበረም። እኔና እናንተ በብዙ አይነት መልኩ የሚገጥመን ስነ ልቦናዊ ጫና አለ። ከስድብ የተነሳ፣ ከመከራ የተነሳ፣ ሰዎች ከሚያወሩብን ነገር የተነሳ፣ ከተነገረብን ነገር የተነሳ፣ ከምንባለው ነገር የተነሳ ጫናው ከባድ ነው። ያ ሁሉ ነገር ተሸክሟል፣ በላዩ ላይ አርፏል። አካላዊ ብቻ ሳይሆን ስለ ልቦናዊ ድቀት ደርሶበታል። እግዚአብሔር ስለኛ ያደቀው ዘንድ በደዌ ያደቀው ዘንድ ፈቀደ ሲባል የሰውነት ድቀት ብቻ ሳይሆን የስነ ልቦና ድቀት ደርሶበታል። ይህ ብቻ አይደለም። መስቀል ላይ ሌላ መከራ መስቀል ላይ ሲያደርጉት ጀስት እንደው ደግፈው በገመድ አስረው አንዳንድ ፊልሞች ላይ እንደምናየው አይደለም። አጥንቶቹ ጥሩ የሆኑ አጥንቶች ተመርጠው፣ የግራ አጥንቶቹ ተመርጠው ሰውነቱ ሊሸከም በሚችል መልኩ ነው። አጥንቶቹ ተለክተው ነው የቱጋ ሰውነቱን ይሸከማል፣ የቱጋ እጆች እዚህ ከዚህና ከዚህ ተጨንክሮ ያ ሁሉ ደም እየፈሰሰ እያንዳንዷ ከተያዘበት ጊዜ ጀምሮ ደም ነበር። ከጸሎት ጊዜው ጀምሮ ደም ነበር። ስለ ደም ስናወራ የሆነ አንድ ልቦለድ እያወራን አይደለም። እዚህ ምንወስ ይሄ ደሜ ነው ያለው እዛ ውስጥ እኛለን። ይሄ ሁሉ ለኛ ነው የፈሰሰው፣ ደም ለኛ ነው። ያ ሁሉ መከራ ለኛ ነው። ያንን ተሸክሞልን ነበር። የኛ ደም መፍሰስ ሲገባው የሱ ደም ፈሰሰ። ማንም አልረዳውም። ከእንባ ጋር ያለቅስ ነበር። ወንጌላውያኑ አልጻፉትም። ከብዙ እንባ ጋር የሚለን የዕብራውያን ጸሐፊ ነው። በእንባ ያለቅስ። ያንን ህመም አለማልቀስ አይችልም። ያንን መከራ እየደረሰበት እንባውን ይፈስ፣ ከደም ጋር የተቀላቀለ እንባ ነበር። አጠገቡ ማንም አልነበረም። ተጠምቷል። የሰጡት ነገር ነበር፣ ማደንዘዣ የሚሆን ነገር ራርተውለት የሰጡ ይመስላል። ግን
ቶሎ እንዲሞት ይሁን ምን በጦር ሞክተውታል። ያ ሁሉ ደም ነው የፈሰሰው። ስለ ደሙ ስናወራ ምናመሰግነው ይሄ ደም ለኔ ነው የፈሰሰው። ከጸሎት ጀምሮ ስሮች እስኪበጣጠሱ ድረስ መንገድ ላይ እየሄድክ እየተደበደብክ የሾህ አክሊል አድርገህ በበትር እየተመታ የኔ ደም ነው መፍሰስ የነበረበት፣ ያንተ ደም ፈሶ እኔን አዳነኝ። ምን ሆነ ታዲያ? የአዲስ ኪዳን ጸሐፊዎች ይነግሩናል። በወፍ በረር ፈጠን እያልኩ ነግራቸዋል። እኔ እንደ መጋቤ ሳስብ እዚህ ጋር ቆሜ ሳስብ አገልጋዮች ሆናችሁ ምንም አይነት አገልግሎት ላይ የቆማችሁ ሰዎች በአገልግሎት አይቀለድም። ምንድነው የሚለው? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ። ዛሬ ቤተክርስቲያን በየቦታው ፓስተሩ ተነስቶ የራሱ፣ ሽማግሌው ተነስቶ የሆነ ዘር ተነስቶ የሆነ ቤተሰብ ተነስቶ የራሱ ሊያደርጋት ይሞክራል። ቤተክርስቲያን በገዛ ደሙ የዋጃት። እኔ እዚህ ቦታ ላይ ስቆም እሱን አስታውሳለሁ። ይሄ ሕዝብ በደሙ የተዋጀ የራሱ የጌታ ሕዝብ ነው። እንደዛ አገልግሎት እዚህ ጋር ስንቆም ማናቸውንም አገል በደሙ የተዋጀ ሕዝብ ነው እያገለገልን ያለ ነው። ለኔ የሚገባኝ ይሄ ነው። ይህ ሕዝብ የተወደደ ሕዝብ ነው። ደም የፈሰሰለት ሕዝብ ነው። ሀብታም ቢሆን ድሃ፣ የተማረ ቢሆን ያልተማረ፣ የሚታወቅ ቢሆን የማይታወቅ፣ ነጭ ቢሆን ጥቁር፣ ሴት ቢሆን ወንድ፣ ሽማግሌ ቢሆን ወጣት፣ ሁሉም ደም እኩል ነው የፈሰሰለት። በገዛ ደሙ የተዋጀ ነው። በዚህ ደም ነው እንዳማኝ ስናስብ ኤፌሶን ምዕራፍ 1 ቁጥር 13 ላይ እንደሚነግረን እናንተ በፊት ርቃችሁ የነበራችሁት በክርስቶስ ደም ቀርባችኋል። ይሄ ደም አቅርቦናል፣ ወደ እግዚአብሔር አቅርቦናል፣ ወደ ክርስቶስ አቅርቦናል። እንዳልኳችሁ በወፍ በረር ነው የምነግራችሁ። ሃይላይቱን ብቻ የያዙት ይሄንን ሐሳብ አባት ብለን የምንጠራበትን የልጅነትን አፍ የተቀበልነው ከዚህ ደም የተነሳ ነው። አባባ ብለን እግዚአብሔር አቀረበን። ሩቅ የነበርነው ደሙ አቀረበን። ደም ሳይፈስ እግዚአብሔር ስሬት የለም ብሎ ነበር። ኢየሱስ ባፈሰሰው ደም እኛ ወደ እግዚአብሔር መቅረብ ቻለን። ይሄ ደም ከእግዚአብሔር ጋር ሰላም የሆንበት ነው ይለናል። እንደ ማህበረሰብ ይሄ ደም የታረቀ ማህበረሰብ ነው በክርስቶስ የተፈጠረው። ቆሎሲስ 1:19 ላይ ቆሎሲስ 1:19 ላይ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈልጓል ይላል። በዚህ ደም ምን ሆነልን ካላችሁ ሰላም ሆነልን። ደሙ ሰላም አመጣ። ይኸውላችሁ በደሙ ነው። እዚህ ኡጋንዳ አካባቢ ሚሽነሪዎች ከዓመታት በፊት ሄደው እየሰበኩ እያለ ምንም ሰው ሊቀበለው አልቻለም እና ስለ ክርስቶስ ሲሰብኩ ሰብከው ይሁዳ ጌታን ሸጠው ሲባሉ ደስ አላቸው። ለነሱ ትርጉም የሰጠው ይሁዳን ጀግና አደረጉት። አሁን እንዳለው ማህበረሰብ ይመስሉኛል። እና በጣም ሚሽነሪዎቹ አዘኑ እና አንድ ቀን አይናቸውን ከፈተላቸው። በማህበረሰቡ መካከል ያለውን አንድ የተለየ ታሪክ ምንድነው? ሁለት ጎሳዎች ብዙ ጊዜ ይጋጫሉ። ዛካል ሲጋጩ ያ ጠብ ሊፈርስ ሊስተካከል ወይም ሰላም ሊሰፍን የሚችለው ከሁለቱም ወገን ሕፃን ልጆች ይመረጡና በልዋጭ ይሰጣሉ። ለዛኛው ጎሳ ይሰጣሉ። ከዛ በኋላ ሰላም ይሆናል። በጣም መስዋዕትነት ይጠይቃል ልጆችን ለመስጠትና እነዛን የሰላም ልጆች ወይም ፒስ ቻይልድ ነው የሚሏቸው እና ልብ ብለው ሲያዩ እግዚአብሔር አይናቸውን ሲከፍትላቸው እንደዚህ አሏቸው። እግዚአብሔርና እኛ መካከል ትልቅ ጦርነት ነበር። ያ ጦርነት የቆመው እግዚአብሔር ራሱ ልጁን ሰጥቶ ያ ልጅ ደግሞ የሰላም ሰው ሆነ። ጌታ ልጁን ሰጥቶ ሰላም አደረገ። ጦርነት ነበር እኛና እግዚአብሔር መካከል። ያ ጦርነት የቆመው በክርስቶስ ደም በኩል ነው። በዚህ ምክንያት በመካከላችን የመደብ ልዩነት የለም። እዚህ እውነት ከሆነ የመደብ የሀብታም ድሃ፣ የተማረ ያልተማረ ክላስ ወይም መደብ እዚህ አይኖርም። የዘር ልዩነት የለም። የከሌ ዘር በክርስቶስ አንድ ዘር ነን። ዳግም የተወለድን። የጾታ ልዩነት የለም። ወንድ ወይም ሴት። አትሰቃይም ሲስተር። ፌሚኒስት ለመሆን መከራሽን አታይም። ይሄ ሲገባሽ በክርስቶስ ትልቅ ነፃነት እንዳገኘሽ ይገባሻል። ለጌታ ክብር ይሁንለት።
ይሄ ደም ኃጢአታችን የተሰረየበት ነው ይለናል። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል ያለው የእግዚአብሔር ቃል በሮሜ 3:25 ላይ ምን ይለናል? በእምነት እርሱንም በእግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰረያ አድርጎ አቆመው። ያ ደም በእኛና በኃጢአታችን መካከል ቆሞ ከእግዚአብሔር ጋር ያስታረቀን የኃጢአት ስርየት ያስገኘልን ነው። ስለ ደሙ የምናመሰግነው ለዛ ነው። ይሄ ደም ታጥበን የነጻንበት ነው። ሰውነታችንን ስንታጠብ እንዴት ነው ደስ የሚለን? እንዴት ነው ቀለል የሚለን? አንደኛ ዮሐንስ ምዕራፍ 1:7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ራእይ 1:5 ላይ ለወደደን በደሙ ላጠበን። ይሄ ደም አጠበን፣ አነጻን፣ ፍጹም ንጹህ አደረገን፣ ሽታችንን ቀየረልን፣ ጠረን መዓዛችንን ቀየረልን፣ እድፋችንን አስወገደልን። ስለዚህ ደም ማመስገን ይገባናል። ይህ ደም የተቀደስንበት ደም ነው። ሃሌሉያ! ይህ ደም የተቀደስንበት ልዩነት የመጣው በዚህ ደም የተነሳ ነው። ዕብራውያን 13:12 ላይ ስለዚህ በኢየሱስ ደም ሲናገር ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝብን እንዲቀድስ ከበር ውጭ መከራን ተቀበለ ይላል። ዓለም ምን አደረገች? ኢየሱስን በዕብራውያን 13 ላይ እንደሚነግረን ቁጥር 12 ላይ ዓለም ቆሻሻ ነው ብላ ከከተማው አስወጣች፣ እንዳይረክሱ። ያ ግን እርኩስ የተባለ ስለኛ ቆሻሻ የተባለ ከበር ውጪ መከራን የተቀበለ ኢየሱስ እኛን ቀደሰን። ሃሌሉያ! በሱ ደም እኛ ተቀደስን። ልዩነት መጣ። ያ የጌታ ተገፍቶ ያ ሁሉ መከራ ተቀብሎ ደሙ ሲፈስ ስለሱ ማመስገን ይገባናል። ይህ ደም ህሊናችን የነጻበት ነው። ደም የኮርማዎች የጊደሮች ደም አመዱ መቃጠሉ የሰውን ህሊና ንጹህ ሊያደርገው ስላልቻለ እርሱ ራሱ ደሙን ይዞ ቀረበ። ህሊናችንን ንጹህ የሚያደርግ ኃጢአት ውስጥ የነበርን ሰዎች፣ በደል ውስጥ ያለፈን ሰዎች የሆነ ነገር ልክ ወደ ደሙ ስንቀር ከደሙ የተነሳ ህሊናችን ንጹህ ይሆናል። ደንዝዘን አይደለም፣ ማደንዘያ ወስደን አይደለም፣ ራሳችንን አታለን አይደለም። የደሙ ጉልበት ሃሌሉያ! ደሙ ህሊናችንን ንጹህ ያደርገዋል። ኃጢአታችንን እያሰብን ከዓመት ዓመት እሱን እያስታወስን መከራ ውስጥ አንሆንም። ምክንያቱም የጌታ የኢየሱስ ክርስቶስ ደም ህሊናን ሁሉ ከትዝታ ነጻ የሚያደርግ ነው። እንደዚህ ይላል የኮርማዎችና የፍየሎች ዕብራውያን 9:13 የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ሰሆነ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ያው እግዚአብሔር ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን። ከሞተ ስራ የሚያነጻ ሃሌሉያ! የኢየሱስ ደም ከእግዚአብሔር ቁጣ የተረፍንበት ነው። ከእግዚአብሔር ቁጣ አስፈሪ ከሆነ አሁን ቁጣ ታውቃላችሁ አይደል? አንዳንድ ሰዎች ምናልባት የኔን ቁጣ የምትፈሩት ኖሩ ይሆናል እዚህ መካከል። ጌታ ይርዳኝ። እኔ በጣም በቁጣዬ ካወቃችሁኝ በጣም አዝናለሁ። በፍቅር ብታወቅ ነው። ግን ቁጣ ደስ አይልም። የባል ቁጣ፣ የሚስት ቁጣ፣ የልጅ ቁጣ፣ የወላጅ ቁጣ፣ የነገስታት ቁጣ፣ የፌደራል ፖሊስ ቁጣ፣ የትራፊክ ቁጣ፣ የቤተሰብ አባላት ቁጣ፣ የአለቃ ቁጣ ራሱ እንዴት እንደሚያስፈራ ታውቃላችሁ። ቁጣ ያስፈራል። የእግዚአብሔር ቁጣ እንዴት ይሆን? እግዚአብሔር ሲቆጣ እንዴት ይሆን? እንዴት ግን የእግዚአብሔር ቃል ምን ይላል? ከዚህ ቁጣ የተረፍነው በዚህ ደም የተነሳ ነው። እስቲ አስቡት፣ እግዚአብሔር ቢቆጣ ተመልከቱ። ሮሜ መጽሐፍ ምዕራፍ 5 ቁጥር 6 ላይ ገና ደካሞች ሳለን ይላል። ቁጥር 7 ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል ይልና 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቶልናልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳናል ብሎ ቁጥር 9 ላይ ምን ይላል መሰላችሁ? ሮሜ 5 ይልቁንም አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ከእግዚአብሔር ቁጣ የተረፍነው በደሙ ነው፣ በክርስቶስ ኢየሱስ ደም ነው። ከቁጣው ተረፍን። አቤት እግዚአብሔር ሲቆጣ! አንዳንድ ሀገር እኮ አይቆጣ፣ ሲቆጣ
ቁጣው ኃይለኛ ነው። ከተቆጣሱ ማን አንዳንድ ልጆች አላችሁ ወላጆቻችሁ ገና መቆጣት ሲጀምሩ መግቢያ የሚጠፋችሁ አንዳንድ አለቃ ገና ዛሬ ተቆጥቷል የት ልግባ ትላላችሁ። እግዚአብሔር ሲቆጣ በክርስቶስ ኢየሱስ በቁጣው ተረፈን፣ መካከል ገባ። እሱን ነው የሚያየው፣ ስለኛ የሚታይልን ምትክ ይሆነልን። ሃሌሉያ። የበደላችንን ስርየት እንዳገኘን ኤፌሶን 1:7 ላይ ይነግረናል። በውድ ልጁም እንደው በጸጋው ባለጠግነት በደሙ በተደረገ ቤዛነት አገኘን፣ እርሱም የበደላችንን ስርየት ነው ይላል። ያ ነው ቁጣውን ያበረደው። ኃጢአት ስለተከፈለ ነው። ለኃጢአት ስለተከፈለ ስለኛ ኃጢአት ምትክ ሆኖ ስለቆመ ነው ኢየሱስ በደሙ። ስለዚህ ማመስገን ይገባናል። ኢየሱስን ይሄንን ስንወስድ አቤት ይሄ ደሜ ነው ያለው እኮ። ይሄ አዲስ ኪዳን የሚሆን ደሜ ነው። ይሄንን በወሰዳችሁ ጊዜ ሞቴን አስቡ። የኢየሱስ ሞት እንዴት እንደሆነ እያሰብን እያመሰገንን ነው የምንወስደው። ደሙ ብቻ አይደለም ስጋውም አብሮ ነበር። የኛን ስጋ እንደወሰደ እናስባለን። ይሄን ስጋ ስናስብ የኔ ስጋ ነው፣ የኔ ስጋ ያ ሁሉ መከራ የተቀበለው የኔ ስጋ የኔ ሰውነት ነው። ይሄ ሰውነቴ ያ ሁሉ በኔ ምትክ ነው። ያ ስጋ ለኔ የተለየ የተቀደሰ ስጋ ነው። ያ ስጋ የተሰቃየ ስጋ ነው። ያ ስጋ የተገረፈ ስጋ ነው። ይሄ ስጋ ከእግዚአብሔር ጋር ዘመዶች መሆናችንን የሚያስታውሰን ስጋ ነው። እግዚአብሔር አማኑኤል ሆኖ መጣልን። አማኑኤል ማለት እግዚአብሔር ከኛ ጋር አልገባ ካላችሁ ሐዋርያት ሥራ ምዕራፍ 17 ላይ ከናንተ አንዳንዶች ዘመዶቹ ነን ብለዋል። እንዲሁ ነን ይላል። ዘመድ የሩቅ ዘመድ አይደለም የሆነው፣ በጣም የቅርብ ዘመድ ወንድሞች ያለን ዕብራውያን 2 ላይ የክርስቶስ ወንድሞች። አረ ወንድምነትም ይርቃል፣ ደግሞ በጣም አቀረበ። የእግዚአብሔር ልጆች በዚህ በደሙ ምክንያት ልጆች ሆንን፣ ተወለድን። በክርስቶስ ምክንያት ልጆች ሆንን። አባት ብለን የምንጠራው እኮ ልጆች ስለሆንን ነው። ይህ ስጋ ጠብ ፈረሰ፣ መካከል መጣና አይሁድ የለም፣ የግሪክ ሰው የለም፣ ወንድ የለም፣ ሴት የለም፣ ጨዋ የለም፣ ባሪያ የለም አድርጎ ፈጽሞ የሆነ ፈውስ አደረገልን። ይህ ስጋ እግዚአብሔር አስቀድሞ ለኛ የለየው ስጋ ነው። ዕብራውያን መጽሐፍ ምዕራፍ 10:5 ላይ ስለዚህ ዕብራውያን 10:5 ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልን ይላል። ለእኔና ለእናንተ የተዘጋጀ ስጋ ነው። ይህንስ ነው ስጋ የተዘጋጀ ስጋ ወደ አብ ለመቅረብ ድፍረት የሆነ ስጋ ይቀርባል። እንዴት እንደደፈርን ሲናገር በራሳችን ብቃት እንደሌለን እዛው ምዕራፍ 10:20 ላይ እንግዲህ ወንድሞች ሆይ በመረቀልን በአዲስና በያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን በስጋው ድፍረት አለን። ወደ እግዚአብሔር ለመግባት ድፍረት አለን። ይሄ የኔ ስጋ ነው እንላለን። ይሄ የኔን የሚመስል ስጋ ነው፣ እኔ የለበስኩትን ስጋ የለበሰ ድፍረታችን እሱ ነው። መከራን የተቀበለው በዚህ ስጋ ነው። የመላእክት ስጋ አይደለም የለበሰው። ድፍረት የሆነን በዚህ ምክንያት ነው ወገኖች። በዚህ ስጋ እንገባለን። ቆም ብዬ ጥያቄ ልጠይቃችሁ። እኔ ጠዋት ያሉትን ወጣቶቹን ሁልጊዜ አንድ ነገር ጠይቃቸዋለሁ። ለመንፈሳዊ ነገር ብዙም ስሜት አልሰጥ ሲላቸው አሜን ማለት ሲያቀራ ምንም ፊታቸው ላይ ምንም ልዩነት ሳጣ ማለት ይሄንን እውነት እየነገርኳቸው ምንም ሳጣ እስቲ የምን ቡድን ደጋፊ ናችሁ ላችኋለሁ። ግማሹ የቼልሲ ይለኛል፣ የማድሪድ ይለኛል፣ የባርሴሎና፣ የአርሰናል፣ የማንቸስተር ይለኛል። በጣም ጥሩ ኳስ እያየህ እያለ ታዲያ ኳስ ስታይ ያ ኳስ ጎል ሲገባ እንደዚህ ብለህ በዚሁ ፊት ነው የምታየው? ፈከክ ይላሉ፣ ያውቁታል። ጎል ሲገባብህ ምንድን ነው የምትሆነው? በቀይ ካርድ ስሜት ሪያክሽን አለው ከውስጥ የሚወጣ የተሰማን በዚህ ውስጥ በፊታችን ላይ የሚገለጥ አለ። ከዛ ውጭ አይደለንም። ታዲያ ምንድን ያደነዘዘን? ምንድን ነው ስሜት አልባ ያደረገን? ስለ ጌታ ደም ሲነገር፣ ስለ ጌታ ስጋ ሲነገር በእውነት ራሳችንን እንመርምር። ይህንን አንብበን ወይ ማልቀስ ካልቻል ወይ እንደዚህ ማለት ካልቻል ወይ ምላሽ መስጠት ካቃተን አልገባንም ማለት ነው። እግዚአብሔር ይግለጥልን፣ በመለኮት አብሮቱ ያብራልን።
ይንካል፣ መነካት ይሁንልን። ጌታ ሲነካል ይሄ እውነት ሲገባን ቅድሚት ባረክ እዚህ ጋር መጥቶ መስክሮላችኋል አይደለ? የትቤኮ ብዙ ነገር የሚያውቅ ሰው ነው። እዚህ መጥቶ እንዴት እንደመጣም ከዚህ በፊት መስክሮልናል። እና አንድ ቀን ግን መነካት ሆነለት። የእውነት ቃል የእግዚአብሔር ቃል ህይወታችንን ሲነካው ምላሻችን እንደዛ አይሆንም። አገልግሎት ቢዝነስ አይሆንም። አገልግሎት መታወቂያ አይሆንም። አገልግሎት ዝና ማግኛ አይሆንም። ይሄ ቃል ሲገባል ይሄ ቃል እግዚአብሔር በመንካቱ ይንካል። ስለ ጌታ እራት ዛሬ ስታስቡ ደሙን ይዛችሁ ይሄንን አስቡ። ምን ያህል ነው? እኔ ይሄን መልእክት ጌታ ለመንኩት። ጌታ ሆይ በአንደበት እኮ ብዙ መናገር ስለምችል ጥሩ ተናጋሪ ስለሆንኩ ልገልጠው አልችልም። ይሄንን እኮ በልባቸው ውስጥ ልታስቀምጥ የምትችል አንተ ነህ አልኩት። የእውነት ይሄ በፍጹም ለሰው በአእምሮ ዕውቀት የሚገባ አይደለም። እግዚአብሔር በመንፈሱ ይግለጥልና ወደ ጌታ ድንቅ ራት ከመሄዳችን በፊት ጥቂት ነገር ነግራችኋለሁ። ኢየሱስ አስጨናቂ በሆነበት በዛ ምሽት በጣም ወደ ጭንቀት ወደዚህ ወደ ደምና ወደ ስጋው መከራ ከመሄዱ በፊት ሉቃስ ወንጌል እንደሚነግረን ምዕራፍ 22 ቁጥር 14 ላይ ሰዓቱን በደረሰ ጊዜ ከ12 ሐዋርያት ጋር በማዕድ ተቀመጠና ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመስግኖም እንካችሁ በመካከላችሁ ተካፈሉት እላችኋለሁ የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልበላም አልጠጣምም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ስለ እናንተ የሚሰጠው ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንደዚህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። ገና ወደፊት የሚገጥመውን ያውቃል። ይሄንን ነገራቸው እና ይሄንን ራት እንዴት ነው የምንወስደው ያለን እንደሆነ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ እንደተጻፈው ገብቶን ተረድተን በደንብ ምንነቱን አውቀን መውሰድ አለብን። ብዙ ዓመት ስለከረምን አይደለም፣ እንዲገባን። አንዳንዶች የሚገባውን ያክል እንዳልገባቸው ሆኖ ሊሰማችሁ ይችላል። አትውሰዱ ማለት አይደለም፣ ግን ይሄንን በአክብሮት እንውሰደው። አሁን የሰጠኋችሁ ማብራሪያ ይሄ ነው የጌታ ሥጋ። ይሄ እዚህ የተሰበሰብነው ጌታን የምናውቅ ከሆነ አገልጋዮች የሆናችሁ በተለይ ብዙ ዓመት ስላገለገልን ብዙ ዓመት ስለቆየን ይሄ ሳይገባን እንዳንወስድ እንጠንቀቅ። ቤተ ክርስቲያን ውስጥ ቁጭ ብለን ቲያትር እንዳንሰራ ለምንድን የሆነ ማህበር እንደተቀመጥን እንዴት እንደሚገባን በኋላ ትንሽ ነገር አሳይቻችሁ ነው ወደ ስርዓቱ የምንሄደው። ፈትናችሁ ወቁት ይላል ምዕራፍ 11 ቁጥር 28 ላይ ሰው ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ይፈትን። ገብቶኛል ወይ ክርስትና? ጌታን ተቀብያል። የእውነት ይሄ አሁን ያልኩት ስለ ጌታ ሥጋ እና ደም የተነገረ እውነት ገብቶኛል ወይ? አለበለዚያ ሳይገባን ከወሰድን ይላል ምዕራፍ 11 ቁጥር 29 ሳይገባው የሚበላና የሚጠጣ የጌታ ሥጋ ስለማይለይ በራሱን ፍርድ ይበላል ይጠጣልም ይላል። ፍርድ ነው የሚሆንበት፣ ፍርድ ነው። ስለዚህ ፈትን ራስን። ቁጥር 28 ከጽዋው ብላ ከጽዋው ጠጣ ከእንጀራው ብላ ይላል። ይሄን ስታደርጉ ምን ይሆናል ይላል? በረከት አለ። ዛሬ በእምነት አነቃቃችኋለሁ። መታችሁ ዝም ብላችሁ ላፍ አድርጋችሁ ማኪያቶ እንደሚጠጣ አይጠጣም፣ እንጀራ እንደሚበላ አይበላም። ቆም ብላችሁ አስቡት፣ ራሳችሁን ፈትኑ። የምንባርከው ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለም ወይ? በረከት አለው፣ ህብረት አለው። ይሄ የምንወስደው ከክርስቶስ ጋር ህብረት ያለው ነው። የክርስቶስ ሥጋ ነው፣ የክርስቶስ ደም ነው ብለን ነው የምንወስደው። ስንወስድ የበረከት ነው፣ በረከት አለው። ለአካል ትልቅ ጥቅም አለው። እንደ አካል ስንወስድ በቀደም ያልነበራችሁ ሰዎች በዩቲዩብ ላይ በቴሌግራም ላይ አለ የባለፈው መልእክት። እኔ አልመለስበትም። የሚገርም የሆነ መልእክት ነው። አካል እንዴት እንደሚዋደድ፣ እንዴት እንደሚቀባበል፣ እንዴት እንደሚከባበር ወንድምህን ሳታከብር እህትሽን ሳታከብሪ ሳንቀባበር ሳንዋደድ እየተቀናናን ልንወስድ አይገባም። ተከባብረን
ተዋደን። ለምን? የክርስቶስ ሥጋ አንድ አድርጎናል፣ በደሙ አንድ ሆነናል። ቁጥር 27 ላይ እዛው ምዕራፍ ላይ ሳይገባው ይህንን እንጀራ፣ አንዳንድ ሳይገባውም ሊሆን ይችላል፣ በእንግሊዝኛውም በሌሎች ቋንቋዎች ላይ አከራካሪ ነው፣ ግን ሳይገባውም ሳይገባውም ነው ሐሳቡ። በትርጉሙ ከሄድን ይህንን እንጀራ ይበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ዕዳ እንዳይሆንባችሁ ተጠንቀቁ። ምን ሆኗል ይላል ቁጥር 30 ላይ ከእናንተ መካከል አንዳንዶች የደከሙ አሉ፣ የታመሙ አሉ፣ አያሌዎቹም አንቀላፍተዋል። ሰው ሊታመም ይችላል ሳይገባው ይሄንን፣ ወይም እንደ ማንኛውም ነገር ከወሰደው ሊደክም ይችላል፣ ሊሞትም ይችላል። እኔ አይደለሁም ምለው መጽሐፉ ነው። የደከሙ የታመሙ ያንቀላፉ ብዙዎች አሉ። ስለዚህ ምን አድርጉ? ራሳችሁን መርምሩ። ብንመረምር አይፈረድብንም። ደግሞ ከዓለም ጋር እንዳንኮነን የሚገሰጽ መገሰጽ እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። እዚህ ጌታን ራስ እንወስድ። ተጠባብቀን የምንወስድበት ምክንያት የጥሞና ጊዜ ወስደን ራሳችንን መርምረን አንድ እንደሆነ በአንድነት ለመውሰድ ነው። ይሄ አንድ እንጀራ ነው። ምዕራፍ 10 ቁጥር 16 እዛው አንደኛ ቆሮንቶስ ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? ይልና አንድ እንጀራ ስለሆነ፣ አንድ እንጀራ በኋላ አሳያችኋለሁ። አንድ እንጀራ ስለሆነ እኛ ሁላችን ከአንድ እንጀራ እንካፈላለን። እኛ ልክ እንደዚህ አንድ እንጀራ እንደው ምን ቆርሰው አሁን እዚህ ጋር ይመጣል፣ በኋላ ተቆራርሶ እዚህ ጋር ታገኙ። ከአንድ እንጀራ ተቆርሶ እንደምንበላው የክርስቶስ ሥጋ እንደዚህ አንድ ነው። ሁላችን ግን ቆራርሰን እንበላዋል። የክርስቶስን ሥጋ ነው። እኛም እንደዚሁ በውስጣችን የክርስቶስ ሥጋ ስላለ አንድ ነን። የክርስቶስ ደም በውስጣችን አለ። ስለዚህ የፈውስ በረከት ይመጣል። የሚያምን ሰው ትናንትና ስለዚህ መልእክት ከአንዲት እህት ጋር እያወራው ነበር። በጣም ብዙ ጊዜ የምታመመው ህመም ነበረ። የጌታን ራት ወስጄ ፈውስ ይሆንልኛል ብዬ አመንኩ፣ ወሰድኩ፣ ተፈወስ። እሱ ጉባኤ ወደፊት ብዙዎቻችሁ መሰክራላችሁ። ዛሬ እግዚአብሔር ተናግሮኛል። ብዙ ፈውስ ይሆናል፣ ብዙ ተአምራት ይሆናል። ምክንያቱም የምንወስደው የክርስቶስ ስለኛ ዝም ብዬ አይደለም። የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እንደዚህ ይላል፣ በመገረፉ ቁስል ተፈወሳችሁ። የሥጋ ፈውስ፣ የመንፈስ ፈውስ፣ የነፍስ ፈውስ በመገረፉ ቁስል። ያ የተቆረሰ ሥጋ፣ የተከፋፈለ ሥጋ፣ የተገረፈ ሥጋ፣ ደም የፈሰሰበትን ሥጋ ስንወስድ ፈውስ ይሆናል፣ ተአምራት ይሆናል። አምነን ነው የምንወስደው። ይሄንን ወስዳለሁ ለሥጋዬ ፈውስ፣ ለነፍሴ ጤና ይሆናል ብለን ስናስብ እፍረታችን ከኛ ላይ ይወገዳል። እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። ወደ እረፍታችን ሰላም የነሳን ነገር ቢኖር ይሄንን ስንወስድ ታላቅ የሆነ መረጋጋት ይሆናል። አምነን እንውሰድ። ይው እግዚአብሔርን ታምናችሁ ለሥጋችሁ ቢሆን ለነፍሳችሁ ቢሆን በመንፈሳችሁ ውስጥ የሚሰማችሁ አምናችሁ። ለምን? የጌታ ሥጋ ነው፣ የጌታ ደም ነው። ኢሳይያስ 53ን አነብና ቁጥር 4ን ከዛ ሥርዓቱን እያመለክን በጌታ ፊት ሆነን እንቀጥላለን። ሙዚቀኞች ወደዚህ ይመጣሉ። እነሱ ሙዚቃ እየተጫወቱ ከዘማሪ ጋር እየዘመርን ነው ሥርዓቱን የምንፈጽመው። እግዚአብሔርን እያመለክን እያከበርን ይሄንን እንወስዳለን። ኢሳይያስ 53ን ላንብብ። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እሱ ግን ስለ መተላለፋችን ቆሰለ። እስቲ በእግሮቻችን እንቁም።